በትንሽ ፎሎወር የተከፈለው እኔ ነኝ መሰለኝ። በ3000 ፎሎወር ቢዩ ዲሊቨሪ አሰርቶኛል። አንዱ ትንሽ የሆነ ነገር ከመጣ በኋላ ሁሌ እዛው የሚቀር ይመስላል ነው ፌመስ መሆኑም ይሁን በቃ ፎሎወሩ ምንም ነገር ይሁን በቃ እዛው ሆኖ በቃ ሁሌም እንደዛው የሚሆን ይመስላል አንዳንዴና እሱ ያዘናጋል። ቲክቶክ እንትነን ይወስድብሃል። ኤኒ ቦታ ኮምፎርታብል ሆኖ መቀመጥን ይወስድብሃል። ሰላም እንዴት ናችሁ? ዛሬ በፍጥረት ፖድካስት ላይ እንግዳችን ሱራፌል ኮንተንት ክሪኤተር ነው። ልጨምር ምን ቢዝነስ ማን ማለት ይችላል? ኢቨንት ኦርጋናይዘር። እሺ መባል እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ ራስን አስተዋውቅ። ሱራፌል ተሾመ እባላለሁ። በቲክቶክ ስሜ ሱራ ኤምሲ። እንግዲህ ያው ልጠይቁኝ መጣሁ። ሲናል ጥያቄያችሁ የመጀመሪያ ነው እናንተ ጋር ነው የመጀመሪያ። ከዚህ በፊት አርት ላይ ግን አይቼ ነበር እንደ ግሩፕ ቲቪ ላይ እንደ ግሩፕ ነው አርት ቲቪ ላይ እንደ ግሩፕ አባይ ቲቪ ላይ በማሲንቆ የነበረው ነው የአርት በማሲንቆ በስማ አርሰናል ተሸነፈ እንዴ? ሱራ አላየችም እንዴ? ጨዋታ ወያለው እኮ ነው ተጣለ። ዋክስ ኳስ እኮ ላይ ምን ነጮቹ ለሚራገጡት እኛ መከራከራችን ምን ጥቅም? አዎ አንተ ሲጀምር መለየት ብቻ እንዴ? በዛ ላይ ኩል የሆንሽ ሰው ነሽ። ኤግዛክትሊ ማንቸስተር አርሰናል እያላችሁ እንትን አትበሉ። ምንም አይጠቅማችሁ። በተለይ አርሰናል ልጅ ከባድ ሰው። እንዴት ነበር አስተዳደግ? የት ነው የተወለድከው? የት ነው የተወለድኩት? ኮተቤ አካባቢ ነው መጀመሪያ የተወለድኩት፣ ግን አላደኩም። ከዛ ወደ 4 ኪሎ ሄድኩኝ። 4 ኪሎ ቆየን። ከዛ ለቡ ነው ያደኩት ማለት ይችላል። ብዙ አመቱ ለቡ ነው ያደኩት። ምን አይነት ልጅ ነበርክ? ምን አይነት ተማሪ ነበርክ? አስቸጋሪ ነው ማለት በጣም ቀዥቃዥው ነበር። እንደውም አስተማሪ አውጥቶልኝ ቀዥ የሚል ስም ነበር አስተማሪ አውጥቶልኝ። አስተማሪው ያየ ከሆነ ዘፋኝ ይሆናልና ሚስተር ኪሩቢል አሁን ዘፋኝ ነው እና ዘፈኑን አስታውሰን እስኪ። ዘፈኑን ረስቼዋለሁ በዚሁ አጋጣሚ ዘፈኑን ረስቼዋለሁ፣ ግን ዘፋኝ ነው። ታውቁታላችሁ ብታዩት። አስተማሪያችን ነበር፣ የሚገርም አስተማሪ ነው። ቀዥ ሆነ ያለ ማትስ አስተማሪ ነው። አይ እንግሊዝ አስተማሪ የሌለ ክሎዝ ነበር እኮ ሁሉም ተማሪዎች ጋር ምናምን። አካዳሚክ ዋይዝስ ምን አይነት ተማሪ ነበርክ? መጀመሪያ ጥሩ ነበርኩ፣ ከዛ ተውኩት ነው ማለት እነዛ ነው። መጀመሪያ አካባቢ ጩጬ ያለውና ጥሩ ነበርኩኝ ምናምን እንትን ነበር። ኢትዮፓረንስ ከ6 ተማሪ 3ኛ ወጥቼ ስጦታ ተሰጥቶኝ ቤተሰቦችን ያታለልኩ ያኛው ተማሪ 6 ሆነሽ ተመረሻው ነው እንዴ? ገርጃ የለም ለቡ ከፍተው ነበርና 6 ተማሪ ነው ያለው ክላስ ውስጥ ማለት ነውና 3ኛ ወጥቼ ለቤት አልተናገርኩም 6 ተማሪ እንደሆነ ምናምን አልተናገርኩም። ኦኬ 3ኛ ወጥቼ እንትን ለቡ ትንሽ ተማሪ ስለሆነ ሌላ ካምፓስ ነው እንትን ያደረጉት። ግን አይጻፍም እንዴ? አይጻፋል ሪፖርት አላሳየውማ። ተጠርቷል ለሚሰጥ ከ1 እስከ 3 ያለው ወይ ነው ይቅርታ ከ1 እስከ 3 ያለው ይጠራ ይጠይቅ ያኔ 3ኛ ወጣው አንተ ሁሉ ተጨብጭቦና ኤሌመንተሪ ነው ኤሌመንተሪ ያለ 5ኛ ክፍል ነው 6ኛ ክፍል እነዛ ነገር። ሃይ ስኩልስ ምን አይነት ተማሪ ነበር? ሃይ ስኩል ያው ኳስ የሚጫወተው ልጅ ረባሽ ነበር። እንደውም ሃይ ስኩል ተረጋጋው። ሃይ ስኩል ትንሽ 10ኛ ክፍል ላይ ምናምን ዝምተኛ ነበር። 9ኛው አንግን ረባሹ ልጅ ምናምን። የት ነበር የተማርከው? ኖይ ቻሌንጅ አታውቁት? እኔ አሁን ነው የሰማሁት። እኔ ግን ምን አውቀዋለሁ። በተለይ ሰርቪሶች ላይ ምናምን እንደዚህ ተለጥፈው ኖይ ቻሌንጅ። ግን ፊትህ ምናምን የምስኪን ነው እኮ የረባሽ ምናምን አይደለም። ረባሽ አይመስልም። እንደ እኔ እኮ ዝም ብዬ እኮ ነው ረባሽ ምለው እንጂ በጣም ምስኪን እኮ። ግን ረባሽ ነበርኩኝ ነው እንጂ አሁን ምስኪን ነው። ረባሽ ምስኪን አይደለም ማለት አይደለም ሰው አይረዳንም ይሄን እኮ። ቤት ውስጥ ምን አይነት ልጅ ነህ? ስንተኛ ልጅ ነህ ለቤተሰቦች? መጀመሪያ ልጅ ነኝ። 2 ነን ቤት ውስጥ። ታናሽ አለችኝ መወዳት፣ አንድ እህቴ ያለችኝ እሷ አዘቃ። የመጀመሪያ ልጅ ብዙ ጊዜ ሪስፖንሲብል ላይ ይባላልና አንተ እንደዛ ነህ? አዎ በጣም
በሉት አሁን እንዴት አድርጌ ሪስፖንሲብል ያው እኔ ነኝ ያለሁት ቀጣዩ ወንድ ገብ እዛ እኔ ነኝ እንትን ምር ወደ ሶሻል ሚዲያስ እንዴት ነው የመጣው? ሶሻል ሚዲያ መጀመሪያ ኢንስታግራም ነው እንትን ያልኩት። ኢንስታግራም ላይ ድሮ ኢቨንት የማዘጋጀት ፍላጎት ነበርኝና ኢቨንት ውስጥ የመግባት እና ኢቨንት ውስጥ ለመግባት በሚለው ፕሮሞት ለማድረግ ግዴታ እኔም የሆነ ሶሻል ፕላትፎርም ያስፈልገኛልና ኢንስታግራም ላይ ፖስት ማድረግ ጀመርኩኝ ምናምን። ከዛ እንትን እያልኩ ስመጣ ያው እንደ ነገር ሃይ ስኩል ላይ ኮስታራው ልጅ ሆኜ ነበር 9ኛ በኋላ 10 በኋላ ኮስታራ ልጅ ነበር። ኮስተር ነው ነው ያው የሚቀርበኝ ሰው ነው የሚያውቀኝ እና ያለ ቲክቶክ የጀመርኩት ስንተኛ ነው 12ኛ ክፍል ልክ እንደጨረስን ልክ ካምፓስ የመጀመሪያ ዓመት ስንገባ ያኔ ነው የጀመርኩት። ከዛ ቀልድ መጀመሪያ ስንሽለጥለጥ ነበር። ከዛ ቀልድ ሞከርኩኝ። ትዝለኛ እንደውም ሞቲቬት ያደረገኝ ፕሪንሲፒሊቲ መጀመሪያ ቪዲዮን ኮሜንት ያደረገው ፕሪንሲፒሊቲ ነውና እሱ ኮሜንት አረገ። ከዛ ዴዲ አስቃለሁ እንዴ ያልኩኝ ታስተውሳለህ ምን አይነት ቪዲዮ እንደነበር? አዎ ያስተማሪ ነው የሆነ አስተማሪ ሁሌ እንደዚህ የሚያደርግ ነበር። ቀልድ የሚደግም አስተማሪ ነበርና በየክላሱ ቀልዱን ይደግመዋልና ሁሌ እኩል እንዲሳቅለት ነው የሚፈልገው እና እንት ምናምን ብዬ ዝም ብዬ ልስራት ብዬ እሷን ስሰራት ሪሌት ያደርጉታል። ብዙ አስተማሪዎች እንደዚህ አይነት አስተማሪዎች ስላሉ ሪሌት ያደርጉና ከዛ ቫይራል ወጣ። ያኔ ቫይራል ብዙም አልወጣም ግን አሁን ስታስበው ያኔ ግን ብዙ ተጠቃሚ ስላለበት ከዛ ያለ ትምህርት ቤቶች ውስጥ ዴዮችን ምናምን አንተ ነበርክም ታዘጋጀው? ዴዮች ኮሚቴው ነበር። ፕሮሞም አንተ ነው ያዘጋጀው? ፕሮም አልነበረንም የኛ ባች ኮቪድ ላይ ነበረው ባች። ኦኬ ኮቪድ ላይ ነበረ 12 የነበራችሁ? ኮቪድ ላይ ነበርና ኮቪድ ላይ ነበርን ፕሮም አልነበረን ምናምን። እንደውም የሆነ ቪዲዮ አለ መናገር አልፈልግም ብቻ አለ የሆነ ቪዲዮዎች። ምን ቪዲዮዎች? አረ ማይሆን ጭፈራ እየጨፈርኩ ነው ቪዲዮ ላይ ዴዎች ሲከበሩ ዴዎች እንትን ነበርኩኝና ሆስት ነበርኩና ነዋይ ቻሌንጅ ተምሮ ወይ ነዋይ ቻሌንጅ ትምህርት ቤት የሚያውቀው በጣም ብዙ አርቲስት የሚመጣበት ትምህርት ቤት ነውና ዴዎች ላይ በጣም ብዙ ሰው ነው የሚመጣውና ያኔ አቢሲኒያ ቫይኖች ብሎግ ሊሰሩ መጥተው ነበር እና እነሱ ብሎግ ላይ አለ እስካሁን አለ ዩቲዩብ ላይ አለ አቢሲኒያ ቫይ የሚለው ዩቲዩብ ቻናል ላይ ሹት እያረኩኝ ማይሆን ሹት እሱን እናስገባዋለን። አረ እሱ እንደውም እንትን ላይ በቃ ከዛ ያ ቪዲዮ በጣም ቀርቷል ከኔ ጋር እና እንትን ይላል አሁን ቢጠፋልኝ ያን ጊዜ እኮ ታዋቂ ስላልነበርክ ነው ሰዎች ኖቲስ ያላደረጉት። ምንም ያው በቃ እንትን ማለት ፍላጎቱ ነበር ኢንተርቴይን የማድረግ ፍላጎት ስለነበር ያኔም የልጅነት እንትንም ስላለ በባ እንትን ይላል። ዴዎችን ስታዘጋጅ ማትረሳው አጋጣሚ አለ? ይሄ አንድ ማትረሳው አጋጣሚ ምን ሲያቅበጥብጥኝ ሆስት እንደሆንኩኝ ሌላ አለ ሌላ የለም ማለት ሌላ ዴዎች ብቻ ነው የምታዘጋጀው ወይስ ሌላም ትምህርት ቤት ውስጥ ያለው ኮሚቴ ሁሉ ነገር እንትን ከየክላሱ አንዳንድ ሰው ይመረጥና ከዛ በኋላ ሁሉም ውሳኔዎች አብረን ነው የምንወስነው ምናምን። አሁን ግን የሆነ ብር ያታልላሉ ምናምን አላ ጥሩስም የላቸውም። አረ ውሸት ታረጉ ነበር እንደዛ? እኔ የተወሰነ ምናምን እኔ ግልጽ ሰው ነኝ ወይ ያ መጣልኝ መናገር ሰው ነኝና በእኛ ጊዜ ማንም አልበላም። እኔ በበኩሌ እኔ አልበላም ግን በጣም ይበላሉ። ተማሪዎች ካላችሁ ኮሚቴያችሁን በጣም ወጠር አድርጋችሁ ያዙ ይበላል። እኛ ጊዜ ግን በጣም እንደ ግድል ሆኖ ማይሆን ሰው የተገጣጠም ነው እንጂ እንትናል። ሹራብም አላሰራችሁም? ሹራብ አሰርታችሁ? አሰርተናል። በጊዜ ነበር ያለቀው ብዬ ነው ኮቪድ ላይ የኛ። አዎ ግን እንዴት ነው? አረ እኛ ቀድመና እንትናል ቀድሞ የተሰራው። ኦኬ ከፈርስ ሴሚስተር ላይ የተሰራው ከዛ ሙሉ አመቱን እንተለ። ስለዚህ ሹራብ ላይ ምንም አለካችሁ? ሹራብ እኔ አልነካውም። እኔ ነክቶ ሊሆን ይችላል ነሱ የነካው። አዎ እየቆየ ወሬ ወጣ ታውቃለህ። እየቆየ እንጂ እንትን ራሱ ግራጁዌሽን ይሄ ምን ነበር የሚባለው ይርቡክ እሱ ራሱ ዲጂታል ነውና አሁን የት እንዳለ አላውቅም። ዲጂታሉ ይኑር አይኑር እየፈለኩት አጣሁት። ተማሪዎች ኮሚቴዎች ካላችሁ ብትልኩልኝ እና ፎቶዬን ባጠፋው እዛ ፎቶ ላይ ነው። ቲክቶከር መሆን ፈታኝ ነው ወይስ ቀላል ነው ብለህ ታስባለህ?
ከመጣበት ጆርኒ አንፃር ማለት ነው ከመጣበት ጆርኒ አንፃር ቀላል ነው ያው ስለ ፎርስ አድርገው የምትጀምረው ነገር አይደለም ናቹራሊ ነው ዝም ብለን የምትጀምረው ያው መጀመሩ ነው እንጂ ብዙ ሰው ይፈራዋል አልጀምርም ብሎ ይፈራዋል እንጂ ከጀመርክ ዋናው መጀመሩ ነው መጀመሩ አናት እንጂ ሌላው ምንም ይከብድ ነገር አንተስ ጀምር ያበረታታ ሰው ነበር ወይ አቁም ያለ ሰው ነበር አቁም ሁሉም ነው የሚል ሁሉም ጓደኞቼ ይለዋል በቃ አቁም ደግሞ እንደነገርኩህ እኔ ቀልደኛው ልጅ አልነበርኩ በቃ ዝምተኛው ልጅ ሆኜ ነበርና ከዛ ትንሽ እንትን ብሎ ነበር ግን ያው ዝም ብለ የሰራ ነው ፋሚሊ አካባቢስ ፋሚሊ አያውቁም ነበር እስከሆነ ሰዓት ከዛ ትንሽ ከቆየ በኋላ ከዛ ያ ኦፕን ፋሚሊ ነው ያለኝ እኔ ደስ የሚለው ነገር በቲክቶክ ሆና ውጭ ያለችው አክስቴ ናት መጀመሪያ እንትን ያለችው ወዳታ አክስቴ ናት እሷ አበረታታችኝ ምናምን መጀመሪያ ስልኬን ራሱ እንትን ያለችኝ እሷ ናት እንደጀመረ አበረታታችኝ ልካለህ ምናምን ኦኬ እና በሷ ውለታ ነው ያሉት አይ የቀለድኩ አይደለም እውነት በደንብ እኔ አክስቴን በጣም ወዳታ አክስቴ ናት በጊዜ ከአክስቶች ምናምን አይጠበቅም እንደዚህ አዎ ግን የኛ ፋሚሊ እንደዛ ነው መንታም ናት የእናቴም መንታ ስለሆነች ያኔ እና እንደ ሐሳብ ነግራት ነው ቲክቶክ ልጀምር ነው ምናምን ቪዲዮ አይ እንደሱ ሳይሆን አየችው እየሄድኩ ያለሁት ትንሽ ኳሊቲው እንትን አልነበረ ኦኬ አረ ያስፈልጋል በአንድሮይድ ነው የጀመርከው በአንድሮይድ ነው ሁሉም በአንድሮይድ ነው የጀመረው አይ ኤክስኪውዝ ያስቀምጣል የዚህ ጊዜ ልጆች እንደ ኤክስኪውዝ አይፎን የለኝም በቃ ኮንቴንት ክሬተር ነው በአንድሮይድ ነው መጀመሪያ አረ ቲክቶክ በአንድሮይድ አይደለም የጀመርኩት በአይፎን የጀመርኩት አስተውስታካል አይፎን 5 ነበር በአይፎን 5 ነው የጀመርኩት ከዛ እንደዚህ ግን ፊውቸርህን አይቶ ምናምን የሚሰጥ ሰው በጣም ደስ ይላል ገና ምንም ሳያይ ምናምን ከጅማሩ እንደነገርኩ ሰፖርቲቭ ፋሚሊ ነው ያለው እና I'm thankful ምንም አላሉም ከአክስት ሲሰሙ ምናምን ቲክቶክ መጀመረ ምን አንተ እንዴት ታስቃለህ ነው እንዴ ቀልደኛ ነው ኮሜንት ምናምን ያነባሉ ያነባሉ በጣም ያነባሉና እንትን ይያሉና ግን ምን አይነት ስሜት ነው የሚፈጠረው እነሱ ላይ ምናምን ሌላም ሰው እንደሚወድ ሲያውቁ ምናምን ያው አንዳንዴ እንትን ይላሉ ማይሆን ቀልድ ወጣ ያለ ቀልድ ከተቀለደ እኔ እንደውም አልቀልድም እንደዚህ ነገር ወጣ ያለ ቀልድ ከተቀለደ ምንድነው እንደዚህ ቀልድ ምናምን ኮስተር ይላል ኦኬ ግን ከቲክቶክ በኋላና በፊት እና አሁን እንትናቸው ተቀይሯል የፋሚሊ ላንተ ያላቸው ምናምን አመለካከት ሞር ሪስፖንሲብል እየሆንኩ መጣሁ አይ ቲንክ ቲክቶክ ከጀመርኩ በኋላ ሞር ኮንፊደንስም ይመጣል ኮንፊደንስ ይጠይቃል በጣም ቲክቶክ ተባ ፖዚቲቭንም ኔጌቲቭንም እያስተናገድክ ነው የምትሄደውና ኔጌቲቭ ላይ ካተኮርክ መጀመሪያ ሳትጀምር ነው የምትወርቀው እና ወደ ፖዚቲቭ መደልታቸው ኮሜንቶች ነበሩ በደንብ ደልት ነበር መጀመሪያ ከዛ በኋላ ግን እንትን ትላለህ ታውቀዋለህ ምንም ነገር ብትሰራ ምንም ነገር ብታረግ ማለት መሰደብ አለ ግድ ነው እሱን አስበ ምንም ሳታወራ ብትለቅም ራሱ እንደዚህ ብለህ ራሱ እንዲህ ብለህ አስመተረ አረ ምንድነው ጭቅላቱ ነው ይላል እና እሱን አሳምነ ነው መጀመር መጀመሩ አይከብድም መጀመሩ አይከብድም መቀጠሉ ነው የሚከብድ ግን መጀመሩ ሰው የሚፈራው ጓደኞቻችንን ነው ይመስለኛል ቀጥታ ጭንቅላታቸው የሚመጣው አቅራቢያችን ያሉ ሰዎች ነው የሚያስፈሩ ለምንድን ነው እነሱ ናቸው ቀድመው የሚሰድቡ እነሱ ናቸው እንደውም ሰው ሰፖርቲቭ አይደለም ይባላል ሰፖርቲቭ አይደለም ብዙ እኔ ምንድነው እኔ እንደውም ብዙ አላጋጠመኝም ጓደኞቼ ግን ለምን እንደነገርኩ ከድሮም ጀምሮ እንትን እያለ ነው ቀልዱ ሲመጣ ነው ቀልድ ላይ ሲሆን አንተ ምን ቀልድ ታቀና ነው የምትቀልደው ነገር መጣ ሌላ ከዛ ግን እነዛ ሰዎች አሁን ላይ እንዴት ናቸው አሁን ላይ የተሰከሱ ሰዎች አሉ ማለት እንደዚህ በጣም አንሰፖርቲቭ የነበሩ በጣም ሙዲዙ የነበሩ ሰዎች አሁን ኮምፕሊትሊ ከቶፍ ይደረጉ ሰዎች አሉ በጣም እንደዚህ እና ግን በዛው ልክ ደግሞ አረረ በቃ ጥሩ ነው ምናምን ብሎ የተለወጠ ሰው አለ ምናምን ኦኬ እንደዚህ ነገር ያጋጥማል ቲክቶክ አሁንም ጀምሩ ነው የምትለው ማለት ጀምሩ በቃ ሁሉም ሰው የራሱ ተሰጥኦ አለው ሞክረህ ነው ደግሞ ያን ተሰጥኦ የምታውቀው ካልሞከርከው አታውቀውም አሁን እንደዚህ ሆኛል ለቲክቶክ አሁን ብዙ ሰው አፍ ላይ የሚሰማው ነገር
እኔ ለቲክቶክ መሆን ሰው አይደለም ምናምን ብሎ ያስባል ሞክረው ካልሆነ ቀላል ነገር እኮ ነው የሆነ ሰው የሚወደው ነገር ሊኖር ይችላል አዎ ዩኒቨር ነው ገባ ደግሞ አሁን ላይ እንደውም ኦዲዮ የሆነ ነገር ስትሰራ ነው እንትን የሚለው ብዙ ሰው እኔ ለየት ያልኩ ነኝ እንደነሱ አይደለም የሚል ነገር አለውና ቲክቶክ ላይ ደግሞ እንደነሱ መሆን የትም አያደርስም ራሱን ነው የምትደግመው ማለት ነው ራሱን ነው የምትደግመው ምንም ቪውም የተመታ ነው ምንም ነገር ቲክቶክ መለየት ነው ካሉት ሰዎች ተለይቶ መገኘት ነው የሚያሳውቀውና ብዙ ሰው ይሄን አይረዳምና እንደነሱ አይደለም የሆነ መለያየት ቲክቶከርና ምናምን እንደነሱ አይደለም የሚለው ነገር ትንሽ እንትን ይለዋል ራሱ የሚያስተያየውም ቀጥታ አሪፍ ላይ ካለ ሰው ጋር ምናምን ነው አይደል እንጂ ከጀማሪ ጋር ምናምን አይደለም እንደዛ መሆን የለበትም ያጋጠመ ነገር አለ ለምን በቲክቶክ ዙሪያ እንደዚህ እንዴት ኮሜንት ሊሆን ይችላል ወይ ደግሞ መንገድ ላይ የሚያቀሰው አግኝቶ ሊሆን ይችላል ብዙ ነገር አለ ኮሜንት ላይ ግን በጣም ማትረሰው አለ በጣም ያሳቀ ኮሜንት ላይ እንትን እኔ ማረሰው አንድ አለ እንትና ናውን ፎንቲ ነው እሺ የስመርፍ ሚሊዮን የሚያስጀምረው እሱ ነው ወይስ እና የሆነ እንጂ ልጅላች እሱም የሚያስጀምረው እሱ ነው ማረሰው ኮሜንት ሌላው ያው ተረሰዋል እሱ ነው መጀመሪያ ኮሜንት ያደረገው እሱ ነው መጀመሪያ ምን ኮሜንት ያደረጋል ቪዲዮ አንድ ይሰራ ኮሜንት ሰራ ከዛ በኋላ እንትና አረኩት አየሁትና ዲሊት አረኩት አጠፎት አይፈታም ደገመ ከዛ ምንድነው የሆነ ነገር ብቻ ግን ቪዲዮ ሰራ ታዋቂ ነበር ያኔም እንደዛም ሆነዋል ማን እሱ ነው አይ ብዙም አልነበረ ኦኬ ለዛ ነው ዝም ብለ ዲሊት ያረከው ዝም አይ ታዋቂ ነበረ ግን አሁን እንደነበረው አልነበረም ገባ ያኔ በሚሳደብበት ሰዓት ማለት እንትን አሽሙረኛ የነበረ ሰዓት ማለት የሆነ አርቲስቶች ምናምን በቃ እንትን በሚልበት ሰዓት ያኔ እና አስጀመረው ግን ከዛ በኋላ ተገናኝተን ኖርማል ኦኬ እንትና ያኔ መንገድ ላይስ ምን የሚያቀሰው ምናምን አዎ የመጀመሪያ ፋን ያጋጠመኝ በጣም ነርቨስ ሆኜ ነበር ማይሆን ነገር ብዬ ነው የሄድኩት እንዴት እንትን ሱራ ምን አለች ከዛ አድናቂ ነኝ ሆነ ስትለኝ እሺ ያታለድኩ እስካሁን እንደሰጣው ነው በቃ ምን አለች ምንም አለችም እኔ እንደዚህ አጋጥመኝ አያውቅም ያኔ ገባ አዲስ ነው ሁሉ ነገርና ዩኒቲ ነበርኩኝ ክላስ ልገባ ስል የኢትዮፓርን ተማሪዎች ናቸውና እዛ ፊት ለፊት ነው ትምህርት ቤቱና ከዛ እንደዛ ትነኛለች ምለው ነገር ጠፋኝ ምን ልበለክ እሺ አልኳት አቅፈረኝ የምር ነው ግን የመሰለ ወይስ እየቀለደ ያ የምር ነው አይ ፊታቸው ላይ የሰው እኮ ያስታውቃል የምርና ያስታውቃል አሁን ግን በደንብ ሰው ያውቃል ምናምን እኮ መንገድ ላይ አዎ አሁን ጠፍቻለሁ አክቲቭ አይደለም ከግሩፑ መበተን በኋላ ነው ስለሷን እየጠየቁን ነበር እስኪ ጠይቋቸው ምናምን ስለ ግሩፑ መበተን ሳይሆን መራራቅ actually አሁን እንደዛ ነው የሚሆነው ውጭ ሀገር ስለሆኑ አይ ውጭ ሀገር ከመሄዳቸው በፊት ነው እንትን ያለው ሁሉም የየራሱን ነገር ማለት ጀመረና አብረን እንሰራ ነበር ምናምን ከዛ በቃ ሁሉም የየራሱን መንገድ ማለት ጀመረ እንትን ተላለ በቃ ግን አሪፍ ኢንጌጅመንት ነበርው አንድ ላይ የምትሰሩት ቪዲዮዎች እና አሴ ግሩፕ ምን አለ መሰለ አሴ ግሩፕ ስትሄድ ባንዲ ብሎ አፕ ታረጋለህ ግን ኮንሲስተንት መሆን ይከብዳል ለምን ሁሉም የየራሱ ባህሪ ያለው ገባ ሁሉም የየራሱ እንትን አለው የማይመቸው አለ ሁሉም እሱ ነገር በጣም መጥፎ ሰዓትም ቦታም ሌሎች ፋክተሮችም አሉ የሆነ ማናጀር ምናምን ያስፈልገዋል ይሄንን ነበር አንድ ለማድረግ ኦኬ እሺ አልሳካም ከምን ማኔጅ ሊያደርግ እናንተ ናችሁ የምታረጉ ግን ለሶስታችሁም የራቀ ሰው መሆን አለበት ለአንዳችሁ ከቀረበ ጥሩ አይደለም እና ደግሞ የሆነ ልምድ ያለው ሰው ቢሆን ልምድ ያለው ሰው ነበር ግን እሺ ግሩፕ ማኔጅ ያርጎ ያቅም ግን ይሄ እንትኖች ድርጅቶችና እንትኖች የሚያገናኙ ይችላል እንደዛ ነገር ነበረ ጎበዝ ነው በጣም ጎበዝ ነው ግን ያው እኛ ማኔጅ የምንደረግ አይነት ሰው አልሆንም ነው እንትና ከናንተ ነው ማለት ነው ታዲያ ከኛ ነው ደግሞ መቀራረቡ ላይ እንዳልከው እኔ ደግሞ እንደዛ አልችልም እኔ መቀራረብ ሰው ነኝ አሁን ዛሬ ካገኘው ዛሬ በጣም ጀለስ ነው በቃ እንደዚህ ነውና እንትን ማለት አልችልም አሁን ግን በመሐላችሁ ምንም አይነት ችግር የለም ማለት ነው ምንም አይነት አለመመቻቸት ምናምን ነው አለመመቻቸት መራራቅ ኦኬ ሌላ ያለን ነገር ይቀራል ብሎ ስለ ሁሌ ይቆያል ብሎ ማሰብ አለ በቃ ቸልተኝነት የሚባለው ነገር አለ በቃ አንዱ ትንሽ የሆነ ነገር ከመጣ በኋላ ሁሌ እዛው የሚቀር ይመስላል ነው ፌመስ መሆኑም ይሁን
በቃ ፎሎወሩ ምንም ነገር ይሁን በከዛው ሆኖ በቃ ሁሌም እንደዛው የሚሆን ይመስላል አንዳንዴና እሱ ያዘናጋል እና እኛ ሌሎች ነገሮች ላይ አተኮርን እና በቃ ተበታተነ በቃ አንዱ ሲፈልግ አንዱ ደግሞ ሌላ ነገር ያደርጋል አንዱ ያለ ቲክቶክ ስትጀምር ማለት ነው ለፈን ብለህ ነው ወይስ ገንዘብ አገኝበታለሁ ብለህ? አረ ለፈን ነው ገንዘብ እንደሚገኝበት ራስ ቆየዋል። ምን ያህል ጊዜ ወሰደብህ ገንዘብ ለማግኘት? እኔ ባይዘ በትንሽ ፎሎወር የተከፈለው እኔ ነኝ መሰለኝ በ3000 ፎሎወር ቪዲዮ ዲሊቨሪ አሰርቶኛል። ያኔ ብዙ ቲክቶከሮችን እያሰራ በነበረ ጊዜ ነው። የመጀመሪያ እንትኔ ቪዲዮ ዲሊቨሪ ነው በ3000 ነው በ4000 ምናምን ፎሎወር 5000 ብር ከፍሎ አሰርቶኛል። 3000 እስክትመጣ ምን ያህል ጊዜ ወሰደብህ? አረ ብዙ ማለት 2 ሳምንት ነው አይ ቲንክ እንደዛ። ቶሎ ነው የሚያድገው አይደል? ቶሎ ይሄዳል ከዛ የሆነ ሳለ ቆም ይላል ከዛ ይሄዳል። እኔ ቆማለሁ እኔ ስላቆምኩኝ እኔ አክቲቪስቱን በዛው ልክ ጨምራለሁ። አሁን ታወራላችሁ ከግሩፑ ጋር? እናወራለን። 4 ነበራችሁ ማለት አብሮ ለመስራት? 5 ነበር። ኦኬ 5 ባሲ አንተ አብሪኮ ባስ አብሪኮ እኔ ዲቦራ ኦኬ ናዮ ሳለ ቤቲ መጣ ነበር። ኦኬ ከዛ እሷ ከቆየ በኋላ ስለመጣች ማለት ታወራላችሁ ማለት አብሮ ለመስራት ከዚህ በኋላ ማለት ፕላን አላችሁ? ሁሉም ጋር ሳይሆን ወንዶቹ አለ ምን ነገር ያው ወንዶች ስትሆን ክሎዝ ትሆናለህ ከሌሎቹ ጋር ትዳራቃለህ። ዲቦራ ስቲል ክሎዝ ነው እና የመስራት ሐሳቡ አለ ግን እንደነገርኩ አንዴ ከጠፋ እንትን ይላል። ሙዱንም ለማምጣት ምናምን ሙዱን ለማምጣት ሞቲቬሽኑን ደግሞ ማግኘት እንትን ይላል ትንሽ ይከብዳል እና እኛም ያቆምንበት ምክንያትም ስላለ ሌላ ብዙ ፋክተሮች አሉ። መጀመሪያ ላይ ሞቲቬሽናል የገደለው ነገር አለን አሁን መናገር ስለማልችል ነው እና እንትን ይላል እሱ ነው እንትን ያለ መንገድ ላይ ወይም ትምህርት ቤት እንደ ግሩፕ ነው በደም ኖቲስ የምትደረገው እንደ ግሩፕ ስትሆኑ ማለት ነው ወይስ ለብቻ? እንደ ግሩፕም ይሆናል። እኔ አስወጡት ይሉኛል ታክሲ ውስጥ ሆና እያለፉ ሆና አስወጡት። እሱ በጣም ነው የሚያስቀው የነበረው እሱ ቪዲዮ አላ ሳልፍ ምናምን አስወጡት እንዴ ያልፉና ምናምን መሀል ላይ አጠገብ ይደርሱና ቴሜዜን ብሎኝ ይላል እና በጣም እሱ ባንተ የተሰራ ነው የሚመስለው። ትክክለኛው ራሱ ኦሪጂናሉ ራሱ ያንተ ነው የሚመስለው። ያን ያለ ደጋግሜ ነው የሚያየው ብዙ ጊዜ እና በጥፊ ሆና መማታው ነገር ነው እሱ ኮንቴንት ባይዘው በጣም ብሎ አፕ አድርጎ ነው እሱ እና ክላስ ውስጥ የሚሰራቸው ምናምን ክላስ ውስጥ ተማሪዎች እና ሞዴሬት ያደርጋሉ ሰዎች። ለምን ተውቃቸው እነዛን ኮንቴንቶች ማለት በደንብ አትሰራማው? እሰራው ነበር እነሱን ትቻቸው ሳይሆን በቃ ቆምኩት ሙሉ ለሙሉ በቃ ስልኬ ተሰረቀ እና ቲክቶክ ጀምረ የተላከልህ ማለት እንዳጋጣሚ ሆነ እኔም ጓደኛዬ ባስም አብረን ወደን የተሰረቅነውና ያንተም የሱም ነው እኔም የሱም እንዴት ነው ታሪኩ ረጅም ነው። አሳጠረ ጅል ነው ይደረግ ካሜራችንን ግን አትርፈናል ዋናው እሱ ነው እና ተሰረቅን ምናምን ከዛ እንትን ካልን በኋላ ሳምሰንግ ምናምን ይዘን ሰራ ነበር ያኔ ግን ያቺ ነገር ትንሽ እንትን ትላለች በቃ ታናዳለች ትንሽ እንትን ትላለች ምክንያቱም ይሰጣል አንዳንዴ ጭንቅላትም ምክንያት ይሰጥ የለ አረ በቃ አይሆንም የሚነግ ለዛ እያለ ግን እንዴት ነው በመኪና ሸዋሻ እንደሚባለው ነው የተሰረቃችሁት ወይስ ኑ ምናምን ተብሏችሁ? አረ ኑ ትላለህ ማለት ማጣቁ ሰፈር ከሆነ እኮ እና ካለ የሆነ እንትን ብለው ምናምን ከሌብነት ጋር ካስታወስክ ታስተውሳለህ እሱን ቪዲዮ እንትን በጥፊ ለማታ ዶክተር ይፋቅልኝ ምናምን ብሎ ግን እናንተ እንዴት ነበር? የኛ ታሪኩ ብዙ ነው መናገር አልችልም እና ግን እንትን ነው በጣም ግን ግን በመኪና ነው እንደዚህ ነገር በራሳችን መኪና ሆኖ ግን በቃ ሃንግ አትለው ምን አትለው እንደዛ ነው ሃንግ ነገር በቃ ሰራን በቀን ሃንግ ማለት የተሰራ ነው ከመኪና አስወርዶ ነው። አትፈርድም ሰውም እያለፈ ያልፋል ምን መሰለህ አትፈርድም ሰው ላይም እኔ ያኔ አሁን በጣም እኔ ከዚህ በኋላ ሰው ይሰረቅ ቫይረሱ ዘሩ ያላችሁ ግን እንትን ነው መሰለህ ዩ ኔቨር ነው አውቀን ቢሆን
ምናምን የሚለውን ነገር እናንተ ተባብራችሁ ደግሞ እነሱን ልትሰርቁም ይመስላችኋል ሊሆን ይችላል። ደግሞ እኛም ወጣት ነገር ነው እነሱም ወጣት ነገር ናቸው። ገባ አብቀን እንደባብረን እነሱን ለማሰደቅ ነው የሚመስለው። ግን መኪና ይዘው ነበር እነሱ አልነበረም። ኦኬ እንዴት ቆማችሁ መኪና እንትን እየሄድን ነውና ላፍቶ የሚኖሩ ሰዎች የሚያውቁት ይሆናል መሰለኝ። ላፍቶ የሚባል ቦታ አለን። እሱ መንገድ አለ ወደታች ቀጭን መንገድ ናት። በዚህ በኩል ዛፍ አለ። ኦኬ ያው ገጠር የሚመስል ማታ ላይ በጣም ያስፈራል ምናምን እንደዚህ ነገር ነው። በሱ እየሄድን የሆነ ልጅ ገባ እንደዚህ ግብት አለ። ኦኬ ዘሎ ማለት ነው። ገባና የገጨነው ምናምን መስሎን እና ወይኔ ምናምን ብለን እና ስልካችንን ቁጭ አድርጌ ወጣ። ኦኬ ከዛ ወጣና አንድ ሰው ነበረ ዝቅ ብዬ እነሳለሁ ሰው በሳ ከዛ ልክ ነቃው። ስንነቃ it was too late ከኋላ ይዞብናል። ከዛ ትታላለህ ትንሽ ግን እንትከም ከባድ አጋጣሚ ከባድና ከዛ እንደዛ ሆነ ምናምን። ደግሞ ስልኩ ላይ ብዙ ፋይሎች ነበሩ ምናምን የፕሮሞሽን ፋይሎች ምናምን ኦኬ ናውቅ እንዳለ እንትን ሲል ተሰረቀ ምናምን። ካሜራው ማትረፋችን ራሱ እስካሁን ድረስ በኪራይ ካሜራ ነበር። አስታውታላችሁ? ምን ውስጥ ነበር ያስቀመጣችሁ? ኖ ቦርሳውን ነበረ። ቦርሳውን ይዞት ወረደ ባስ። ኦኬ ከዛ አተረፈውስ እንጂ ሌላ ነገር እንትን አለ። እድለኛ ናችሁ። በዚህ ልክ ለቀ ቁጭ አድርገህ መቼም አትወጣም ከመኪና። መቼም ነው ኢቭን መኪና ውስጥ ከመኪና ራሱ አይወርድም። ረስቶት ነው እንጂ ለሰው ላይ ሰጥቶት እኮ ስልኩን። ኦኬ እኛ ሄደን እንወርዳለን። ከዛ ሌላ ሰው በጣም መጫጫው ጀመረ። የሆነ ልጅ በቃ ምንድነው ማለት የመሳሪያው ጀመረ እና ልጁን እንዳለ መቅጨታችን እኔ ይታየኛል እና ብድግ ብዬ እኔ መቀልጣለሁ ከጓደኛዬ ጋር ስልኬ ሰጥቼው ወረድን። ከዛ እሱ ደግሞ እንትን ይዞ ነው ቢላ ይዞ ነው የጠበቁት እና እንትን ሲል ካሜራውን ሊያደርፍ ስልካችንን ረስቶት ካሜራውን ይዞ ወረደ። አሁን ላይ ቢሆን ደግሞ መኪናው ራሱ ይወሰር ነበር። መኪናውን የነዳው ወረደና እጅ ፍሪን አርጎ መኪናው እንዴት ያረጋል አረኑ ይለናል ኧረ በቃ እንዴት እንምጣው አይዋለሁ እኔ ግራ ገብቶ ይታቃል። ከዛ ብቻ ሄደ። ደግሞ ተራራው እንዲህ ከወረድክ ደግሞ ወርጄ ኮራርጬዋለሁ ወርጄ አያቸዋለሁ እዛ ጋር እየጠበቁኝ ነው እንደዚህ እንዲያልኩና ውሳኔ ያለበት ገባ። ከዛ ወሰንኩ በቃ ቻው አልኳትና ስልክ ተመለስኩ። ወይ በመኪናው ነበር ማሯሯጥ እንዴት አይ ዝም ብለህ ታሯሯጣችኋል። ኦኬ ወደታች ነው እንዴ? ወደታች አስፋልቱ እንደዚህ ነው። ኦኬ ወደዛማ ተራራ ነው እንደዚህ ደግሞ ወደታች ነው። እንደዛ እዛ ደግሞ ምንም አታደርግ ይጠብቀዋል። በጣም አንዴ ከገባህማ ምንም ኮሽ እንዲህ ነው ይታየኛል። ምን ነበር የስልኳ ግን ትነግረናለህ ወይስ? አይፎን 11 ነበር። ኦኬ በዛ ሰዓት እኮ በጣም አንደኛ ነበር። አይፎን 11 ነበር። በጣም ሙዳስ ሰው ስልክም ተሰረቀ ምናምን። ከዛ ፕሮሞሽን የምንሰራቸው ነበሩ። የሆነ ድርጅት ጠፋብኝ ድርጅት ብቻ ነበረ። ፋይሉ እኔ ጋር ነበር እንዳጋጣሚ ሆነ። ከዛ እሱ እንትን አለ ምናምን። ከዛ ያው ገዛን ስልክ ቶሎ። ግን ሞቲቬሽኑ እየቀነሰ መጣ። ያቺ ትንሿ ጋፕ ትልቅ ነገር ቲክቶክ ላይ ኮንሲስተንት ሆኖ መቀጠል ነው የሚከብደው እንጂ መጀመሩ አይከብድም። እና ደግሞ አንዴ ከጠፋ በኋላ መመለስ እንትኑ የለም። ኢነርጂው ምናምን ክሬተሮች እየመጡ ስለሆነ አዳዲስ ክሬተሮች ይመጣሉ ምናምን። ግን ለየት ብሎ መታየቱ አይከብድህም፣ ግን መቀጠሉ ይከብድሃል። ግን ልትረሳ ትችላለህ አክቲቭ ካልሆንክ። ትረሳለህ፣ በጣም ትረሳ። ግን እንዲህ ያስፈራል ምናምን። አሁን አዳዲስ ቲክቶከሮች ሲመጡ በጣም ጎበዝ ምናምን የሚባሉ ስታያቸው ምናምን ከነዚህ ጋር መወዳደር እችላለሁ ምናምን እንደነገርኩ ነው። መወዳደር ስለ እሱን ለመፎካከር ሳይሆን ያ አይ ነው እኮ ከሰው ጋር ያለና እሱን ነው የምልህ። እንትን አትልም። አሁን እኔ ሌላ ሰው እንትን ሊል ይችላል። እኔ ግን እንደማስበው ኦድ መሆን ነው እንጂ ከማንም ጋር አይደለም። ሁሌም ከራስ አካውንት ጋር ነው የምትወዳደር። ሁሌም ገባ። በፊቱ ከነበረ ቪዲዮ ለየት ያለ ነገር ምን ሰርታል ነው እንጂ ሌላ ነገር የለም። እና አንድ ለየት ያለ ሰው የተቀበለው ነገር ከሰራ እሱን ይዘህ መቀጠል መደጋገም ነው። በዚህ ቲክቶክ አንድ ነገር ከጀመርክ አሁን ያ አስወጡት በጥፊ የተማተውን እሱ ነገር ተጀመረ። እሱን ትሬንድ ሆነ። በሱ ነው እኔ በደንብ ባይረዱ። ከዛ ሌላ ደግሞ ትፈጥራለህ ነው። ትደጋግመዋለህ። እሱን በደንብ እሱ እስኪሰለች ድረስ ትደጋግመዋለህ። ከዛ በኋላ ሌሎች ኮንቴንቶችን በራሱ ናቹራሊ ይመጣል እንጂ አንድ ኮንተንት ይዞ መቀጠል በጣም ቦሪንግ ነው የሚሆነው። እስከሆነ ያልሰዓት ድረስ
ትሰለቻለህ ምናምን መቀየር አለበት ሰው እንደ አሁን ዱባይ ሜዳ ሀሳብ የለም እንደማንም አለኝ ሁሉም ቲክቶከር አይን ይላሉ ዘፈንስ ዘፈን አስበን ብዙ ጊዜ ዘፈን ለማሳሰብ ወይኔ የኛ ዘፈን ኬሪየር ነው እንዴት በግሩፕ ነው አረ እኔ አብሬኮ ባስ ኦኬ ለሶስት ብዙ ዘፈን የተጀመሩ ዘፈኖች አሉ ከልክላል እንዴ ስቱዲዮ ውስጥ ያለ ነው አይ እኔ ስቱዲዮ አልደረስኩም ሁለቱ ግን ስቱዲዮ ደርሰዋል ከላክልን ይገባል ከዛ እንጀምራለን ከዛ በኋላ ይሄ አይሆንም ኮሜዲ ነው ግን ኮሜዲ ነው ወይስ ኮሜዲ ነው ፓሮዲ ነው ያሰብነው እንደ እንትኖች ማለት ነው ሀበሻም እነሱ እንደ ሀበሻም አቢሲና ባይ ማለት እንደዛ አይነት ከዛ ልንሰራ እንትንላለን ባስ ደግሞ ውጪ ስለሆነ እሱ ሲመጣ ይጠበቃል ገባ ይጻፍና ነው ይጠበቅና ልክ እሱ እዚህ ሲደርስ ይሄ ያስጠላል ይሄማ አይሆንም እንላለን እሱ የሚጠበቀም ግን ከብር አንጻርም ነው እንዴ ዶላር ምናምን አይ ከብር አንጻር አይደለም ግን እሱ መኖር ለሶስት ነው የምታስቡት ማለት ነው ለሶስት ነው ሴቶቹ ክሊፕ ላይ ይገባሉ ጨፋሪ ምናምን ነው ሰው አሁን መልሰህላችኋል ማለት ነው አብራችሁ የመስራት እድሉ ምናምን እንዳለ አለ ግን ያው እንደነገርኩ ሁሉም ነገር የራሱ ገባ እኔም ወደ ሌላ ከዚህ የበለጠ ሌላ ነገር አለ ብለህ ታስባለህ ገባ ያለህን ነገር ረሰመው ማለት ነው እና ሌሎች ነገሮችን ስትለምድ ሌሎች አብረህ የምትሰራቸው ስራዎች ስትለምዳቸው እነሱ ከዛ ደግሞ ቲክቶክ እንትነን ይወስድብሃል ኤኒ ቦታ ኮምፎርታብል ሆኖ መቀመጥን ይወስድብሃል መታወቅ ማለት በጣም እና አንደኛ ነገር እኔ እንድጠፋ ያደረገኝም እሱ ነው ስለ ኤኒ ቦታ በፊት የምትቀመጥባቸው ሁሌ የምታደረገውን ነገር ኮምፎርታብሊ ማድረግ አችል እና ስለ እኔ አሁን በጣም ታወቂ ምናን አይደለም ግን ነው ሰው የሚመስለው ይሄ እንደዚህ ስታወራ መጥቶ የሚያቅፍ አድናቂ የበዛ ምናምን አድርጎ እንደዛ ሆኖ ሳይሆን በቃ የሚያይ ሰው ምናምን ትኩረት መሳቡን አትፈልገው ነው መደረግ በጣም እኔ አሁን እንደዚህ አላደኩም እና እንደነገርኩ 4 ኪሎ ነበርኩኝ ምናምን በቃ የለመድኩት ላይፍ ስታይል አለና እሱ ላይፍ ስታይልን በስርዓት መኖር አችልም እና በቃ እሱ እንትን ይላል ኮምፎርታብል አትሆንም ምንም ነገር ለማለት ቀልድ ለመቀለድ ራሱ ቀልድ የተቀለድክ ራሱ የሆነ ሰው ሳትፈልገው ይሆናል ገባ ትምህርት ቤት ውስጥ አስተማሪዎችስ እንዴት ነው ኖት ያደርጉሃል በደም ገጥሞኛ ቃል አንድ ሁለት አስተማሪ አጋጥሞኛ ቃል ፈተና ስኮርጅ ታገኝቺ ያጋጥሞኛል እንደዚህ አለፈ ወይስ ምን አለ አንተ ትኮርጃል ተብያ ጋር ሌላ አላለፈኝም ማለት አስወጥተው ይርገ ለዛ አጋጥሞኛል እንደዚህ ጓደኞችስ ተማሪዎች አድቫንቴጅ ለመያዝስ የሞከረ ሰው የለም ባንተ ማለት ጓደኛው ነኝ ታዋቂ ስለሆንክ አንተ እኔ በጣም ሎያል የሚባሉ ጓደኞች ነው ያሉኝና እንደዚህ ነገር ሁሉም አብረን ያደርናል አንተን ለመቅረብ የሚፈልግ ሰው ለማለት ነው ብሎ ለሌላ ሰው ለማሳየት እንደዛ አይጠፋም ይኖራል እሱማ አይጠፋም ግን እንደ ነገር እኮ እኔ ምንም ነገር እንደዚህ ሆኖ ቢመጣ ለማንም ሰው ትሪት እንደማድረግ ነው ትሪት ማድረግ ሁሉም ነገር ምን ላይ መቀየረው ነገር የለም ለዛ አይጠፋም እኔ ግን ኖቲስ አላደረገውም በሚለው አሁን ከግሩፓችሁት በጣም አስቸጋሪ ባህሪ ያለው ማን ነው ባስ ወይኔ አስተንገረ ምን አይነት ምንድነው ለምንድነው የምትመክረን ግን ሰው ይመክረናል ቀል እየተከለለ ይመክረናል ለምን ይመክረን እንዴ ኦኬ አይ ደስ ያል አይ ባስ ዝምተኛ ነው ኦኬ አንዳንዴ ዝምተኛ ነው ከዛ በኋላ ኮምፎርታብል ሲሆን ደግሞ ከኛ ጋር ሲሆን አዲስ ሰው ሲመጣ ዝምተኛ ነው ብዙ ሰው ነው በጣም ኮንቴንት ክሬተር ምናምን ሆነ ግን አሁን ዝምተኛ አያስኬድም ብዙ ጊዜ እንዴት ምናምን ትላለህ ሶሻል ሚዲያ ላይ ከነ ባስም ብዙ ሰው እንትን አድርጎ ነው የሚያስበው በጣም መካሪ ምናምን አድርጎ ምናምን በቃ እንደዛ አድርጎ ስለሚያስበው ጭንቅላቱ ላይ የቀረው እሱ ስለሆነ ማለት ሲመጣ ዝም ሲል ሰውም ዝም ይላል በቃ እሱም ዝም ይሉኛል ብሎ ስለሚያስብ ዝም ይላል በቃ እንጂ ካወራው ምናምን ካወራው ምናምን ያወራል በዚህ የሌላ ሰው ባህሪ አንድ ሌላ ሌላ ማን አለ ሌላ ነጭናጫ ሰው አለ እኔ ነጭናጫለሁ ነጭናጫ ቶሎም ደርሶ ሰው ነበርኩኝና ቀጠሮ ላይ ዛሬም አይተናል ቶሎም ደርሶ ልኝና ከለቡ ቪዲዮ ለመስራት ሰሚት ነው የሚሄደው ጎሮ ድረስ ነው የሚሄደው ኦኬ እነሱ እዛ አካባቢ ናቸው እነሱ እንዳለ እዛ ናቸው እኔ ብቻ ነው የሚለበው ያሉትና ከዛ እዚህ መጥቼ እኔ በታይም ደርሼ እነሱ 3 ሰዓት አርፍዶ ይመጣሉ
እያልኩኝ ነው መጠብቃቸው አግሩፌ አልሰራም ነው ቪዲዮ አልሰራም ምናምን እያልኩኝ 3 ሰዓት ከባድ ነው በጣም እንዴ ዲቦራ በተለይ በጣም የምታረፍደው የሆነ ቪዲዮ ሰርታችሁ ነበር ካስታውስ የሆነ ቪዲዮ ሰርታችሁ ነበር አንተ ተኝታ የምታረፍደው ምናምን አንተን እንደውም አርፋጅ ተስለው ተኝታ ደርሻለሁ እኮ እያያችሁ እኔ በእነሱ እኮ ነው እውነት በእነሱ እንጂ አንተ አርፋጅ አይደለም እኔ አርፋጅ አይደለም እኔ ቶሎ ደርሽ እሱ ቪዲዮ ላይ ግን አንተ ነህ ተስለው አርፋጅ ኮሜንት ሴክሽኑም እንደዛ ነበር እንደዛ ነው አንተ ስራው እኔ ባህሪውን ስለማውቀው እንዴት እንደሚያደርጉ አንተ ስራው እንትን ላይቭ የመግባት ሀሳብ የለም በላይቭ ጌም የመጫወት አሪፍ አለኝ አረ እጮታለሁ አሁን አንዴ እጮታለሁ ግን ምን መሰለህ የላይቭ የምትገባ ከሆነ የጠዋት ላይፍህን ይወስዷል ጠዋት ላይፍ የለም ለሊቷ ማምሸት አለ የጠዋት ላይፍ የሌለው ሰው ላይፍ በጣም ይመከራል ካለህ ግን እንትን አትር ምን ያህል አግኝተህ ታውቃለህ ከፍተኛ ከላይፍ ሬንጁን ማጀራት ልታሰንተኝ ሌላም ሰውን ለመጀመር በቃ ኢንስፓየር ያደርጋል ይሰራል ላይቭ ጥሩ ነው ምንም አይልም በጣም ይሰራል አልሰራውም አትለው ነገር አይደለም በቃ ይሰራል እኮ ያንተ አሁን ስንት ይሆናል ብዙ ባልናገር ትክክለኛ ሳይሆን በቃ ሬንጁን እንዲያስ ከ100 እስከ 300 አግኝተህ ታውቃለህ ባንድ ላይ ቲክቶክ ሳይወስዶ ያለው ነው ለአንተ ይገባል ማለት ነው ከቲክቶክ ሳይወስዶ ከዛ አንተ ግን ሬር ነው ለእኔ ግን ለትላልቆቹ ግን እሱ በጣም ትንሽ ነው በአንድ በ30 ደቂቃ በ20 ደቂቃ ነው ይሄ 300 100 በ20 ደቂቃ ከምታውቃቸው ግን ከፍተኛ ስንት የሰራ ታውቃለህ በአንድ ለምሽት ከፍተኛ የሰራ ስንት ታውቃለህ ማን እንደሆነ አልነግርህም ግን ችግር የለውም $15,000 ነው የሰራ ሰው አለ አረተው ባንድ ናይት ማለት ባንድ ላይ እዚህ ሀገር ነው ያለው 10,000 ከ15,000 እዚህ ሀገር ነው ያለው እዚህ ሀገር ነው ያለው ኦኬ ማን ነው ተላልፎ ራሱ ተናግሯል ኦኬ ተናግሯል እንዴ ከተናገረማ ነገር ነው ግን እኔ አልነግርም ግን ተራስ ተናግሯል 15 በጣም እሱንም ቲክቶክ እንትን ካለዋ ቆራርጦ ነው 15 የደረሰው አንድ መኪና ማለት እኮ ይገዛል አንድ ቪዲዮን ገዛ ባንድ ላይ በጣም ጀምሮ ያስብላል አረ በጣም እንደ ይሄን ራሱ ኮንሲስተንት የሚሰሩ ሰዎች አሉ በቃ ይሄ ኮንተንቱን ፖስት ማድረግ ነው አምጥተው 1000 ሚኒመም 1000 የሚሰራ ሰው አሁንማ ብዙ ላይቭ ጌመሮች አሉ ደግሞ ማታቋቸው ሰዎችም አሉ 2 ቪው 3 ቪው ኖሮ 1000 ምናምን የሚሰሩ ሰዎች አቃሉ ኦኬ ፖስታቸው ምናምን ፖስት ምናምን አያረጉም አንድ ቪዲዮ ምናምን ያላቸው ማለት ምን አይነት ላይቭ ላይ ብቻ የሚታወቁት ምናምን ላይቭ ላይም ራሱ ታውቀው ራሱ ብዙ ቪው የላቸውም ግን አይ ዶንት ኖ እንዴት እንደሆነ በጣም ጊፍት የሚያገኙ ሰዎች አሉ ሰው እንደወደደ ነው ይባላል ልክ ነህ እንደዛ ፊት ለፊት ያሉት ካርዶች ከፋሞች የመጡ ናቸው አይቷን ኢንስታግራም ላይ ስቶሪ አድርገን ፍቅረኛ አለ የለኝም ፍቅረኛ የለኝም ከዚህ በፊት ሳይለው ነበረኝ ከዚህ በፊት ኦኬ ገና ተጣልተናል ፌሚኒስት ሴቶች ለትዳር ይሆናሉ ብለህ ታስባለህ ምን ነው ካልተደባላችሁ ይሆናሉ ለምን አይሆኑም እንዴ እህቶቻችን ይሆናሉ ግን አይሆናሉ ላንተስ ላንተ ለኔ ይሆናሉ እኔም ሴቶችን ማበረታታ ሰው ነኝና ግን ባይዞ እዚህ ሀገር ያለው ፌሚኒስት ነው ብላችሁ እንዳታስቡ እኔ አሁን ፌሚኒስት ስላችሁ ሎጂካል የሆኑ ፌሚኒስቶች አሉ ገባ እነሱ ለራሷ መብት የምትታገል አለች ገባ ይሄ እችላለሁ ይሄ እችላለሁ ምትላለች ግን አንዳንዱ ደግሞ ወንድ የሚችለውን ምናምን ወንድን እያጣጣለ ደግሞ ፌሚኒስት ፉክክር ውስጥ ምናምን አይነት ያ እሱ ልጅነት ነው እንጂ ባንክ ውስጥ ስንት ብር አለ እንዴ አለ ይሄ አሪፍ አለ ነው ይለፈኝ እንዳይቀየሙ ግን እንዳይቀየሙ በቃ እንዲያለፈኝ ምንም ጥሩ ነው ምንም አሪፍ አለኛ አሪፍ ነው ምንም ራስን ካሰር ሬት አድርገው 6-7 አላልኩም 6-7 በቲክቶክ ስንት ብር አገኘ እኔ አላውቀውም
አላውቀውም። ብዙ ሰርተዋል ብዙም አይባልም ትንሽም አይባልም ጥሩ ነው። ቲክቶክ ስንት ነበር ግን የመጀመሪያ ፕሮሞሽን ስትሰራ የተከፈለ? የመጀመሪያ ፕሮሞሽን 5000 ብር ነው። ኦኬ ቢዩቲ ዲሊቨሪ ነው ያሰራኝ። 5000 ብር ነበር ይሰራል በ3000 ፎሎወር ቢዩቲ ዲሊቨሪ ማይ ዴይ ዋን። ትልቅ ስንት ነው የሰራው? ትልቅ 120,000 ሰርቻለሁ። ኧረ ተው አሪፍ ነው በጣም። ግን ያው እንትን ነው ኮንትራት ኦኬ የሆነ ፓኬጅ ማለት ነው የ6 ወር አንድ አመት ነው እንደዛ ነው። ከብር ውጭ የምትጠቀማቸው ነገሮች አሉ እንደዚህ ፕሮሞሽን ስትሰራ ምናምን? ፕሮዳክት የነሱ ፕሮዳክት ነበረ ሰርቪስ ምናምን ኦኬ ጂም ምናምን ጂም ሜምበርሺፕ ነበር እንደዛ ነው። ግን በጣም መጥፎ ነው ጂም ሜምበርሺፕ። ጂም ኮንቴንት ከሌላችሁ እንዳጀምሩ እንደዚህ ከግብዳው ጋር የሰራኸው ነው? ከከሷ ጋር የሰራው ለሱ አሪፍ ነው ኮንቴንት ነው። ለኔ ግን በጣም አንኮምፎርታብል ነው በጣም። ስለ ጂም ስትገባ ከራስህን እና ራስህ የምታደርገው ነገር እዛ ቪዲዮ መስራት ማለት በስመ አብ ከባድ ነው እግዚአብሔር። ደግሞ የኔ ወሬ ይፈልጋል ምናምን እነሱ አሁን ቁጭ አድርገው ሲሰሩት አልገባ ኖርማል ነው የሰሩና እንትን ይላል። እኔ አሁን ምን ላደርግ ቀልድ እዛው ደግሞ ሰው ሚያያስተት እግዚአብሔር አጥፋው ምናምን እንደብያለሁ እንዲህ ስልኬን ያነሳው ሰው ኧረ ተው እግዚአብሔር በጣም እንትን እዛ ጂሙ ሳይሆን ሌላ ቦታ እንደዚህ እየሰራ ግን በጣም ተጠቃሚ ናችሁ ማለት ነው። በቃ ታዋቂ መሆንና አሪፍ ነው ይጠቅማል። ፕላትፎርምህን መጠቀም ግን ብሶ እንዴት መጠቀም ቫልዩ እንዳለው ያውቅም ባይዞ አሁን ነው እንጂ ድሮ አሁን ትልቅ ቲክቶከር የምትለው ትንሽ ከሚለው ቲክቶከር ጋር እኩል ይከፈለው ነው። ገባ አሁን ነው ቫልዩን ያወቀው ሰውም የተቀበለው አሁን ነው። ኦኬ እና ቫልዩን ማወቁ ጥሩ ነው። ሁለት አነስ እሺ 10 ሚሊዮን ብር ቢቀርብልህ ሙሉ ህይወት እንደ ፊልም ህዝብ እንዲያዩ ትፈቅዳለህ? አልፈቅድም በጣም ይቀርታ አልፈቅድም እንዴ ምን ያህል ኦፈር ቢቀርብልህ ትፈቅዳለህ? ምን ያህል ቢቀርብልህ? አረ ምንም ይፈቅድ እንዴ የሆነ ደሴት ምናምን የሚገዛለት ከሆነ አይደል እንደዛ። ከዚህ በኋላ ነው ከዚህ በፊት የነበረው ነው? አረ ከዚህ በኋላማ ከዚህ በኋላ ይሆን? እሺ ከዚህ በፊት ከሆነ ግን አረ ከአብሬኮና ከባስ ጋር እንዴት ተገናኛችሁ? መጀመሪያ ከአብሬኮ ጋር ነው የተገናኙት። አብሬኮ እንትን ቲክቶክ ላይ እንገናኝ ምናምን ተባባል። ከዛ እሺ በቃ እንገናኝ ተባባልና በቲክቶክ ነው ተውቋል። መጀመሪያ ግሩፕ ሳይፈጠር በፊት የሆነ አብሮ አደግ ምናምን ነው ግምት መስሎት አብሮ አደግ ነው መስሎት አብረን ተማረን ነው የሚመስላችሁ እንጂ እሱ ሌላ ሰፈር ነው እኔ ሌላ ሰፈር። ግን ክሎዝ የምትባሉ ናቸው በደንብ አሁን ድረስ? አረ በጣም ክሎዝ ነው። እንትን የተለያየ ቦታ ነበር እንትን እንገናኝ ተባባልን እንትን አለ። እኔ እንደውም ከሱ በፊት ከሳሙሳችን ጋር ነበር ክሎዝ ነበር አብረን እንሰራ ነበር ቪዲዮ ብላ እና ከዛ እኔም እሱ ደግሞ ከዲቦራ ጋር ይሰራ ነበር። ግሩፕ ይፈጠር የሚባል ነገር ተሰራ። ጥያቄው ካለ ሌላ ጥያቄ እየመለስኩ እንዲያው አይታ ግን አንተ የተወሰናችሁ ናችሁ የቀራችሁት ማለት ነው እዚህ ሀገር? አብዛኞቹ ሄደዋል። አሁን ከሳምቡሳ ቺክ ምናምን ሁሉም ሄደዋል። ሀሳብ የለም አልተወሰወስክም ምናምን አንሄዳለን። አይቀርም። እኔ ግን ሀገሬን ጥዬ እንዴት ነው የምሄደው? ምን ማለት ነው? እናንተ ትቀላላችሁ። እነሱ ይሄዱ፣ እነሱ ክደዋል፣ ዲያስፖራዎቹ ክደዋል። ላሜ ቦራው አለው። እኔ ቀጠሮ ላይ እንዴት ነህ ታውቃላችሁ? ቀጠሮ ላይ እንዴት ነው እንመሰክራለን። እኔ በሰዓት 10 ደቂቃ ምናምን በፊት ነው የምደርሰው። ቀጠሮ በጣም አክባሪ ነኝ። ከተረፈደብኝም በጣም ተነጫናጩ ልጅ ነኝ። ቀጠሮ ላይ በጣም የድሬ ቆይታ እንዴት ነበር? ድሬ በጣም ደስ የሚል ቦታ ነው። እውነት ያልሄዳችሁ ሰዎች እንዴት ሄዱ እፈልጋለሁ። እውነት የመጀመሪያ ነበር እና በባቡር ነው የሄድኩት። ቼክ ላድርግ ብዬ በጣም ደስ ይላል። በባቡር ጽድት ያለ ነው። ብዙ ሰው እንትን ይላል፣ ግን እኔ እንደው እንዳጋጣሚ ጽድት ያለ ነው። ግን የምታየው ነገር የለም። በባቡር ሄድ ግን የምታየው ነገር ምንም የለም። ግን ያው ብቻ እንኳን መቼም 12 ሰዓት መንገድ ነው ታብዳለህ። እዛው ነው ኦኬ። ምን ክፍል ምናምን ይዛችሁ ነበር? እነዛ አልጋ ምናምን አለ። ኦኬ። ግን 12 ሰዓት መንገድ ምንም አልጋ አይኖር ለምን አተኛም? ብቻን መቼም እኛ ብዙ ስለነበረ
ኦኬ ያቺን ሩም ነው ያዛችሁት አንዷን እንትናለን በቃ ፈታ ብለን ነው ያወራን እና ሳናስበው ነው የደረስነው ታስ ኖርድ ሙቀት ነው ግን ተለምዷል አንድ ቀን ነው ለምዷል ነው ግን ያበደ ነው ድሬ ይወጣ ኦኬ በዚህ አጋጣሚ ዋጋውን ማወቅ የሚፈልጉ ሊኖር ስለሚችሉ ድሬ ቪአይፒ 1500 ነው አይ ቲንክ ኦኬ 1500 ነው 550 ምናምን እንደዛ ነው ኖርማሉ 700 ምናምን ብር ነው ከዛ ደግሞ አንድ አለ መሃል ላይ 200 ምናምን ቪአይፒ ነገር ሆኖ ግን ላይኛው ሲት ታችኛው ሲት ምናምን ነገር አለ ከፕሌን አንፃርም ስታየው ግማሹን ምናምን ማለት እኮ ነው አሪፍ ነው ይቀንሳል በጣም እንትን ይላል ግን ብዙ መንገድ ረጅም መንገድ መሄድ የማይፈልግ ሰው አይሆን ኦኬ ግን እዛ ከደረስከው ቶርዚት እዛ ከደረስከው በኋላ በጣም እንግዳ ተቀባዮች ናቸው በጣም ደስ የሚሉት በጣም የሚገርም ነው ድሬ ያውቀዋል እዛ ድሬ ውስጥ ምናምን ቲክቶክ ይጠቀማል ድሮ አይታወቅም የምትደበት ቦታ ይታወቃል ወደ ሽራ አካባቢ ሄጄ ነበርና ሽራ ይክለ ኦኬ እና እዛ ኢንተርኔት ተዘግቶ ነበር ለአንድ አመት ምናምን እዚህ ይላችሁ ነበር እና ያኔ ተዘግቶ ራሱ ሴቭ እየደረገ ይደርሳቸው ነበርና ኦኬ እዛ ራሱ ያቋል እና ከማጠብቀው ቦታ ሲሆን ደግሞ በጣም ያስገርማል ደግሞ አሁን እዚህ አዲስ አበባ ቢያቀህም ሰው መንገድ ላይ ከዝም ብሎ ምናምን እንዲያይቶ ምናምን የሚያልፈው ግን ወደ ክፍለ ሀገር ምናምን ስትሄድ በቃ ኦነስ የሆነ ኢጎ ምናምን የለባቸው ማቀጥታ የሚሰድብህም ሰው ከሆነ ይሰድብሃል እዛው የሚወድህ ከሆነ እዛው ክፍ ነው ያደርገው እና እሱ ደስ ይላል እንትን ይላል የቲክቶክ ራሽ ማናት የቲክቶክ ራሽ አረኔ በጣም ነው መቀያየር ብዙ ናቸው እስኪ ከነበሩ ቲክቶክ ራሽ የሆነ ሰሞን ሳምቡሳችክ ነበረች ከዛ ናንም ነች ማለት ይችላል በቃ እሳቱ ነው የመጨረሻው ነው የሚሆነው ወይስ አይደለም መጨረሻው ነው ብርቸግሮ ሹገር የመጥበስ አጋጣሚ ብታገኝ ትጠቀምበታለህ አይ ራሴን አልሸጥም ይቅርታ አድርጉልኝ ጭራሽ ምን አይነት ነው በጣም ትልቅ ማለት የጻፉ እንግዲህ አናውቅም አይ ግን አይ ተውኩት የምታስተላልፈው መልእክት ምናምን አለ በዚህ ጠብቁኝ ምናምን የምትለው ቲክቶክ ላይ ዩቲዩብ ላይ ምናምን የመምጣት ሀሳብ ካለ እንትን ቲክቶክ ላይ የመምጣት ሀሳብ አለኝ በተለያዩ ፐርሰናል ኢሹዎች እና በተለያዩ ነገሮች ቲክቶክ ለመጥፋት ተገድጄ ነበረ በራሴም ቸልተኝነት ማለት ነው እና አሁን ግን የመመለስ ሀሳብ አለኝ በተለይ ዩቲዩብ ላይ ቲክቶክም ዩቲዩብ ላይ እንትን ማለት ሀሳብ አለኝ እና ጠብቅ መጀመሪያ ማመስገን የምፈልገው እግዚአብሔር ነው ከዛ ደግሞ እዚህ ላይ አቀርባችሁኛል እናንተንም አመሰግናለሁ ሁለተኛ እናቴን ወዳት እናቴን እና አክስቶቼን በጣም ወዳቸው ናቸው እነሱ ማመስገን ፈልጋለሁ እና ቤተሰቦቼ ቴክስት ይገባልኝ ነበረ ምነው ጠፋ ምነው ከምናምን እና አንዳንድ ነገሮች ላይም እንደዚህ መንገድ ላይ ስለ ያጋጠሙኝ ነገሮች አሉና እዛ መንገድ ላይ ያገኙኝ ሰዎች አሉ ሰፖርት ያደርጉኝ ምናምን ማያቁኝ ስለ በሶሻል ሚዲያ ብቻ የሚያቁኝ ሰዎች ሰፖርት ያደርጉኝ ሰዎች አሉና አመሰግናለሁ ለማለት ነው የኛንስ ፖድካስት ታውቀዋለህ ፍጥረት አስተያየት አለህ ምናምን ያበደ ነው የሚገርም አሁን እኔ ፖድካስት የመቅረብ ፍላጎት ያልነበረኝ ከዚህ በፊትም ኮምፎርታብል መሆን አይመስለኝም ለማለት እናንተ ግን ኮምፎርታብል አድርጋችሁኛልና ኦኬ እኔም አላስጨንቅም በረምባ ብዙ ባይዞ ኮስታራ መስሏለሁና በጣም ይገርመኛል እና ኮምፎርታብል ሆኜ የመጣልኝን ስላወራው ደስ ይለኛል ስለመጣና አመሰግናለሁ ቴንክ ዩ በጣም አመሰግናለሁ ወዳችኋለሁ ሁላችሁም እኛም እንበል እኛም አጥሩ